ጤና ይስጥልን ክብራትና ክብራን የኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናል በጣም በጥሩ መንገድ ባይሆንም 3 ነጥብ ይዞ ወጥቷል። በኤምሬትስ ስቴዲየም የነበረውን ጨዋታ እያንዳንዱ ከደጋፊዎች እንቅስቃሴ ከተጫዋቾች ግብረ መልስ አንስቶ ብዙ ጉዳዮችን ልናነሳ ዳግም ተገናኝተናል። በጣም አስፈላጊ ጨዋታ ነበረ። ትናንትና ዳቪድ ራያ 16ኛ ክሊን ሺቱን ያስመዘገበበት ለአርሰናልም እንዳጠቃላይ በፕሪሚየር ሊጉ ላይ አዳዲስ ክብረ ወሰኖችን የጻፈበት ወደ ፕሪሚየር ሊግ መሪነት የመጣበት ሚኬል አርቴታም ጨዋታውን በተመለከተ የተለያዩ ሀሳቦችን አንስቷል። በርከት ያሉ ጉዳዮችን እናነሳለን። ከዚህ በኋላ ስለሚቀሩ ጥቂት ጨዋታዎችም የአርሰናልና የማንቸስተር ሲቲ ጨዋታ ማነጻጸር ብቻ አይደለም፣ ኦፕታ እንዲሁም ደግሞ ሌሎችም ተቋማት እያስቀመጧቸው ልኬቶች አሉ። እነዚህ አትሌቲክ ላይ የተመለከትኳቸውን አንዳንድ ጥቂት መረጃዎች እያነሳው ቆይታ አደርጋለሁ። ዝውውሮች ላይ በስፋት ቆይታ እናደርጋለን። ዛሬ የሞርጋን ሮጀርስ ጉዳይ ይነሳል። የዩሊያን አልቫሬዝ ጉዳይም ከአርሰናል ጋር ስሙ በደንብ እየተነሳ ይገኛል። ኒኮሎ ትሮሶልዲ ጉዳይ ባለፉት ቀናት ስሙ ሲነሳ ነበር። አርሰናል ወደዚህ ተጫዋች ዝውውር ለምን ገባ? ለምንድነው ሌላ ተጫዋች ሳይሳካለ ቀርቶ ነው ይህንን ዝውውር በእጩነት በአማራጭነት እየተመለከተው ያለውና ምን ያገናኘዋል ከዝውውሩ ጋር በተያዘ የሚለውን ጉዳይ በስፋት እየተመለከተ ሌሎችንም አጫጭር ጉዳዮች እያነሳን እንቆያለን። ተንታኞች ምን አሉ? ከትናንትና ጨዋታ በኋላ ኢያን ራይት የሰጡት ሀሳብ አለ። እነዚህን ጉዳዮች በሙሉ እየተመለከተን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና አርሰናል ያደረገውን ጨዋታ በተመለከተ የእናንተ የጨዋታው ኮከብ ማን ነው? እስቲ ሀሳብ አስተያየቶቻችሁ ላኩልን። ከዛው ተጨማሪም ደግሞ ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ሼር፣ ላይክ፣ ሰብስክራይብ ያድርጋችሁ ቤተሰብነታችሁን አሳዩን። 1-0 ተጠናቋል። ኤቨሬቼዜ ገና 9ኛው ደቂቃ ላይ ያስቆጠራት ግብ ነበረች። ለአርሰናል ደግሞ ይቺ የ9ኛ ደቂቃ ግብ አርሰናል ከቆመ ኳስ ወይም ከማዕዘን ምት ዘንድሮ ያስቆጠረው 17ኛ ግብ ነው። 17 ግብ ማለት ደግሞ በፕሪሚየር ሊጉ ላይ አዲስ ክብረ ወሰን ሆኗል። እንደ አርሰናል 17 ግቦችን በአንድ የውድድር ዘመን አስቆጥሮ የሚያውቅ የለም። 16 ላይ እነ ዌስት ብሮም አርሰናልም ከዚህ በፊት አሳክቶት ያውቃል። አሁን ደግሞ በ2025/26 የውድድር ዘመን ላይ ከማዕዘን ምት 17ኛ ግብ ሆኖ ለአርሰናል እየተቆጠረበት ጨዋታ ሆኗል። ኤቨሬቼዜ ብቸኛዋን ግብ አስቆጥሯል። አሰልጣኝ ሚኬል አርቴታ በጣም ጥሩ እየተንቀሳቀሰበት ቡድኑ በእነዚህ አይነት መንገድ የሚቀመጥ ጨዋታ እንዳልነበር እሱም በደንብ ልቡ ያውቋል። እየሰጣቸው አስተያየቶች አሉ። ጌሞን ደን ብሏል። የመጀመሪያው ጨዋታ ተጠናቋል። የዚህ እንደ ሚኒ ቶርናመንት ወይም እንደ ሚኒ ሲዝን ልንመለከተው እንችላለን ሲል ነበር። የመጀመሪያውን ከዚህ ከአንድ ብሎ አሸንፏል። የሚቀጥሉት 5 ጨዋታዎች 5 ጨዋታ ያለበት የውድድር ዓመት ነው። ሁሉም ነገር ከ0-0 የጀመረበት ከዛ በኋላ ያሸነፈ ብዙ ያገባ ብዙ ነጥብ የሰበሰበ ቡድን ዋንጫውን የሚበላበት እንደ ማንኛውም ረጅም የማራቶን ሲዝኖች አጭር ርቀት የ100 ሜትር ውድድር ማለት ይቻላል። ማራቶኑ ረጅም ነው። በመሃል ብዙ ነገሮች ይፈጠራሉ። አርሰናል ማራቶኑን ሮጦ እዚህ ፊኒሺንግ ላይኑ ላይ ደርሷል። በመጨረሻም እንግዲህ የመጀመሪያውን ጨዋታ አሸንፏል። ማንቸስተር ሲቲ አሁን አንድ ቀን ይመራ ግብር አለው። ያንን ማሸነፍ ሲችል ከአርሰናል ጋር እኩል ይሆናል ወይም ደግሞ አርሰናል በነጥብ ይበልጣል። ያንን ደግሞ አርሰናል ሁሌ ከፊት የሚያደርጋቸው ጨዋታዎች በቀጣይም ለምሳሌ ማንቸስተር ሲቲ ኤቨርተን ከመግጠሙ በፊት አርሰናል ከፉልሃም ጋር በኤምሬትስ ስቴዲየም ዳግም ይጫወታል። ያንንም ጨዋታ ማሸነፍ የሚችል ከሆነ ሌላ መልክ ያለው ጨዋታ ይሆናል። ትናንትና የነበረውን ጨዋታና ስለ ፉልሃም፣ ስለ ዌስትሃም፣ ስለ በርንሌይ ጨዋታ ጥቂት ነጥቦችን አነሳለሁ። የትናንትናውን ጨዋታ ግን አስቀድመን እንመልከት። ለአርሰናል በጣም አስፈላጊ የሚባል ጨዋታ ሆኖ ተጠናቋል። ትናንትና ኒውካስል ዩናይትድ ከአርሰናል ጋር እንግዲህ ላለፉት 14 ጨዋታዎች ከሜዳው ውጪ ያደረጋቸውን ወይም በኤምሬትስ ስቴዲየም የተደረጉ ጨዋታዎችን ማሸነፍ አልቻለም። ጥሩ መንገድ ለአርሰናል ሊገለጽ ሊቀመጥ የሚችል ጨዋታ ነው። ፖል ሜርሰን ከጨዋታው መጠናቀቅ በኋላ የሰጠው አስተያየት አለ። ኤቨሬቼዜ ነው ብቸኛዋን ግብ በጣም በድንቅ ብቃት በጥሩ አጨራረስ ከማዕዘን ምት የተነሳ ግብ ነበረችና ትናንትና 1-2-3 ጊዜ አርሰናል የማዕዘን ምት ሩቲኖችን ቀይሮ መጥቷል። ባለፉት ጨዋታዎች ላይ ከማዕዘን ምት ግቦችን እያስቆጠረ አልነበረም። ስለዚህ መቀየር ነበረበትና ባጭር የማዕዘን ምቶቹ ተጀምረው ኤቨሬቼዜን ታርጌት ያደረጉ ኳሶች ከዛ በኋላ እሱ ከፍጹም ቅጣት ምት ክልል ውጪ ኳሶችን አክርሮ ሲመታ ነበርና 9ኛው ደቂቃ ላይ ኒክ ፖፕ መረብ ላይ ግቧን አሳርፎ አርሰናል በዛች ግብ 1-0 አሸንፏል። ፖል ሜርሰን የአርሰናል ግዥ የተፈጸመው ኤቨሬቼዜን ያንን ያክል ገንዘብ ኢንቨስት ያደረገበት ለእንደዚህ አይነት ኳሊቲዎቹ ነው የሚል ነገር አንስቷል። በጣም ማጂካል የሚባል ኤክሳይትድ የሚያደርገኝ ተጫዋች ነው። የሚያስደንቅ አይነት ማጂካል ተጫዋች ነውና ሲጫወት በጣም በልበ ሙሉነት በነጻ
በነጻነት የሚጫወት ተጫዋች ነውና ብዙ ተጫዋቾች ያንን ግብ ኤቤሬቺዜ ትናንትና ያስቆጠረውን ግብ ማስቆጠር አይችሉምና የአርሰናል ኤክስ ፋክተር ሊጉን የሚያሸንፍ ከሆነ ትክክለኛ ምክንያት ከዚህ በኋላ በሊጉ ፉክክር ላይ የኤቤሬቺዜ እያንዳንዱ እንቅስቃሴዎች በጣም ወሳኝነት አላቸው በሚል እና ያም መልሶ ለአርሰናል እየከፈለ ይገኛል የሚል አስተያየቱን ሰጥቷል። ትናንትና ኤቤሬቺዜ ለአርሰናል በፕሪሚየር ሊግ ላይ 7ኛ ግቡን ያስቆጥረው ቶትናም ላይ ትሪክ ሰርቶ ተመልክተናል። ክሪስታል ፓላስ ላይ ያቺ ወሳኝ ግብ የምትረሳ አይደለችም። በአጠቃላይ 7 ግቦችን አስቆጥሯል። ትናንትናም ቶትናም ላይ እንዳስቆጠረው የትሪክ ግብ የክሪስታል ፓላስ 1-0 የተጠናቀቀው ጨዋታ ላይ ያስቆጥራት አንድና ብቸኛ ግብ እንዲሁም ትናንትናም ብቸኛዋን ግብ አስቆጥሯልና 7ኛ ሊግ ግቡ ነው። እንደዚህ ሁሉ በጣም አስፈላጊ ግቦች ናቸው በአርሰናል ቤት። የኤቤሬቺዜ እያንዳንዱ እንቅስቃሴ በዚህ ሊተረጎም ይችላል። ቪክተር ዮኬሬሽም 12 ግቦች አሉት በፕሪሚየር ሊግ ላይ። ቡካዮ ሳካ 6 ግቦች፣ ሊያንድሮ ትሮሳርድ 5፣ ሚኬል ሜሪኖ፣ ዴክላን ራይስ 4 እንዲሁም ጋብሪኤል ጄሱስ እና ኖኒ ማዱኬ 2 ግቦች፣ ማክስ ዳውማን፣ ካቨርስ፣ ጋብሪኤል ማርሴሊ፣ ማርቲን ኦዴጋርድ አንዳንድ ግቦች አሏቸውና ብዙ አሲስቶችን በማድረግ ደግሞ ዴክላን ራይስ 5 አሲስት አለው፣ ማርቲን ኦዴጋርድም 5 አሲስት አለው፣ ሊያንድሮ ትሮሳርድም 5 አሲስቶች አሏቸው። የአርሰናል ተጫዋቾች እንግዲህ ትናንትናም ኤቤሬቺዜ በዚህ ቁጥር ላይ የተጨመረበት ነበረ። የተጫዋቹ ጉዳት ግን ምን ያክል አሳሳቢ ነው? ስለ ተጫዋቹ ብቃት ስለሱ ብቻ አይደለም ሌሎችንም አንዳንድ ወሳኝ የነበሩ ተጫዋቾችን በትናንትና ጨዋታ ላይ ላንሳላችሁ። ተጫዋቹ ተጎድቶ ወጥቷል፣ የሚያሰጋ አይደለም። እሱ ብቻ አይደለም፣ ካቨርስም ተጎድቶ ወጥቷል። ካቨርስ ጨዋታው ካለቀ በኋላ በቴሌቪዥን ስክሪኖች ላይ ተመልክተነዋል። ከአርሰናል ደጋፊዎች ጋር ፎቶ እየተነሳ ያን ያክል እግሩንም ሲጎትት አልተመለከትነውም። ለምሳሌ ባለፈው በጣም የሚያሰጋ ጉዳት የነበረው የኖኒ ማዱኬ ጉዳት ነበር፣ እግሩን ሲጎትት ነበርና ለሳምንቱ መጨረሻ ጨዋታ ይደርሳል አይደርስም ለሲቲ ጨዋታ በጣም ስጋትን ፈጥሮ እንደነበረ ይታወቃል ኖኒ ማዱኬ። ነገር ግን እንደዛ ሆኖ ተጫውቷል። አሁን ካቨርስ ደግሞ ምናልባት እንግዲህ የውስጥ ጉዳቱ በጣም ከፍተኛ ካልሆነ በስተቀር አሰልጣኝ ሚኬል አርቴታ ያን ያክል የሚያሳስብ አይመስለኝም የሚል አስተያየቱን ሰጥቷል። እስካን ግን ይደረጋል፣ ያው የሚጠበቅ ጉዳይ ነው። ትናንትና አርሰናል አሸንፏል። ማሸነፉን በተመለከተ ኤአርራይት የሰጠው አስተያየት ነበረ። በጣም ጥሩ ኮምፎርታብሊ በተመቸ ሁኔታ ያሸነፍነው ጨዋታ አይደለም። ነገሮች ከባድ ነበሩ፣ ለራሳችን ነገሮችን አክብደን ነበርና በዚህ ስቴጅ ላይ ግን ዋናው ነገር ማሸነፍ ነው፣ ላይኑ ላይ መገኘት፣ የመጨረሻው መስመሩ ላይ መገኘት ነውና ያንን ዛሬ አድርገናል ብዬ አስባለሁ ይላል ኤአርራይት። የቀድሞ አርሰናል ሌጀንደሪ ተጫዋችና እድለኛ ነን በዚህ በፑር ፎርም በደካማ ብቃት ማሸነፋችን። ምናልባት እኔ የኒውካስል ዩናይትድ ደጋፊ ብሆን ኖሮ ኒውካስል ዩናይትድ ነጥብ ባለማግኘቱ በሳጭ ነበር ብሏል። ስለዚህ ውጤቱን ድሉን እንወስዳለን የሚል ሀሳቡን አካፍሏል። ይህ ማለት በጣም በቀጣይ ጨዋታዎች ላይ መስተካከል ያለባቸው ነገሮች በደንብ እንዳሉ የሚያሳይ ነው። በግልጽ ያነሳቸው ጉዳዮች አሉ። ኤቤሬቺዜን፣ ማርቲን ኦዴጋርድን፣ ፒየር ኤንካፔን የተመለከቱ ጥቂት ነጥቦችን ላንሳ። ኤቤሬቺዜ በፍጹም ቅጣት ምት ክልል ውጪ ብዙ ግቦችን በማስቆጠር ከአርሰናል ተጫዋቾች ብቻ አይደለም ባለፉት ዓመታት ላይ በፕሪሚየር ሊግ ከ2022-23 የውድድር ዘመን አንስቶ ብሩኖ ፈርናንዴዝ እና ፊል ፎደን ይመሩ ነበረ። ከኤቤሬቺዜ በበለጠም ግቦችን አስቆጥሯል። ዘንድሮ ግን ያስቆጥራቸው ግቦች ከዛ በተጨማሪም ትናንትና 10ኛ ግቡ ነው ባለፉት ዓመታት ላይ ከፍጹም ቅጣት ምት ክልል ውጭ ያስቆጠረውና በሊጉ ላይ ቀዳሚ ተጫዋች ያደርጓል። አሁን ባለፉት ዓመታት ላይ ከ2022-23 የውድድር ዘመን አንስቶ ከዛ ውጪ አሁን የሚመቸው ወቅት ላይ ነው። አርሰናል ሚኬል አርቴታ በደንብ ይህንን መገንዘብ አለባቸው። የሚመቻቸው ወቅቶች አሉ። ለምሳሌ አንዳንድ ተጫዋቾች ፌብሩዋሪ ወር ላይ የካቲት ወር ላይ ላይመቻቸው ይችላል። አንዳንድ ተጫዋቾች ኦገስት ላይ ግብ የማያስቆጥሩ እንደ ሃሪኬን አይነት ተጫዋቾች አሉ፣ ኦገስት ጭራሽ የማይመቻቸው። አንዳንድ ተጫዋቾች ደግሞ የሆነ አይነት ወር ላይ በጣም ፍሎሪሽ ያደርጋሉ፣ ብዙ ግቦችን ያስቆጥራሉ፣ የሆነ ወር ላይ ደግሞ ሊጠፉ ይችላሉ። ኤቤሬቺዜ ለምሳሌ በፕሪሚየር ሊግ በአጠቃላይ ከኦገስት እስከ ፌብሩዋሪ በነበሩ ጨዋታዎች 111 ጨዋታዎች ላይ 21 ግቦችን ብቻ ነበር ያስቆጠረው። 111 ጨዋታዎች 21 ግቦች ነው ያስቆጠረው ከኦገስት ሲዝኑ ተጀምሮ ከነሐሴ ወር እስከ የካቲት ወር ላይ። ከማርች ወር ጀምሮ እስከ ግንቦት ያሉት ጥቂት ናቸው። እንግዲህ ከኦገስት ከነሐሴ ጀምሮ እስከ ፌብሩዋሪ 6-7 ወር አካባቢ ነው። ነገር ግን ከማርች ከመጋቢት እስከ ሜይ 3 ወራትን በመጨረሻ 3 ወራት ደግሞ በ49 ጨዋታዎች 24 ግቦችን አስቆጥሯልና የሚመቸው ወራት ላይ የሚመቸው ወቅት ላይ ይገኛልና ቡድኑ እሱ ላይ መገንባት ያስፈልጋል። ትናንትና ጥሩ ተንቀሳቅሷል።
ሌሎችም የሰጡት አስተያየት አለ። በተለይ እሱም ኤቤሬቺ ሲጠየቅ ነበረ። ተንታኞች ብዙ ጫና እንዳለበት አርሰናል ይናገራሉ። ምን ትላለ ተብሎ ነበረ። ተንታኞችን ፑንዲቶችን አልሰማም። ያ ማለት ደግሞ ፕሬዠር ጫናዎች እኛ ላይ ሊኖሩ ይችላሉ። ጫናዎችን ግን እኛንን የፈጠር ነው። ምክንያቱም በዚህ ጫና መጫወት አለብን፣ ማሳካት እንዳለብን በደንብ ተማምነናል። ስለዚህ ከውጪ ከሚመጣው ጫና ይልቅ ራሳችን በራሳችን ላይ የፈጠርነው ጫና አለ። ስለዚህ እሱን ለመተግበር ለማስከበር የምንሄድበት ነው እያለ አስተያየቱን ሲሰጥ ነበር። አርሰናል ከ10ኛው ደቂቃ በፊት ጨዋታዎችን ትናንትና በኤቤሬቺ ብቸኛ ግብ አሸንፏል። 10ኛው ደቂቃ ሳይደርስ 9ኛው ደቂቃ ላይ የተቆጠረ ግብ ነበረ አፕሪል 2026 ላይ። ከዛ በፊት ግን ያሉ አመታትን እንመልከት። 2019 ከቦርመዝ ጋር ዳቪድ ሉይዝ 10ኛው ደቂቃ ላይ ሳይደርስ ግብ አስቆጥሮ አርሰናል አሸንፎ ነበር 1-0 በሆነ ውጤት። ስቶክ ሲቲን ስኩላቺ ባስቆጠራት ግብ ፌብሩዋሪ 2011 ላይ የካቲት 2011 ላይ ስቶክን ሲያሸንፍ አርሰናል ስኩላቺ ነበረ ያስቆጠረው። ሳሚር ናስሪ ደግሞ ከዌስት ብሮም ጋር ኦገስት 2008 ላይ በተመሳሳይ ግቦችን አስቆጥሯል። እነዚህ በፕሪሚየር ሊግ ተጋጣሚዎች ላይ አርሰናል ከ10ኛው ደቂቃ በፊት ያስቆጠራቸው ግቦች ናቸው። ቀደም 17 የማዕዘን ምት ግቦችን አርሰናል ዘንድሮ አስቆጥሯል ስንል ነበር። ከነዚህ 17 የማዕዘን ምት ግቦች እንደ ትናንቱ አርሰናል 1-0 እንዲመራ ያስቻሉ አብዛኞቹ ግቦች የሚቀመጡ ናቸውና ለሚኬል አርቴታ ብዙ ሊባልበት የሚችል ጥሩ አስፈላጊ ውጤትን ይዞ የወጣበት ጨዋታ ነበረ። ከዛ ውጪ ግን ከአርሰናል ጋር በተያዘ የፒየር ኤንካፔ ብቃት መደነቅ አለበት። የሚገርም አይነት ዲፌንሲቭ ኢንክሬዲብል የሆነ ዲፌንሲቭሊ በጣም አስገራሚ ጨዋታን ትናንትና ሳይቶናል። ጨዋታው ሲጠናቀቅ ልብ ብላችሁ ካስተዋላችሁት ሜዳ ላይ ተዘርሮ ተኝቶ ነበር። ያ ምክንያቱ ድካም ነው። የአርሰናል ተጫዋቾች እሱ ብቻ አይደለም። ማርቲን ኦዴጋርድ አብዛኞቹ ተጫዋቾች በጣም ኤግዞስትድ ሆነው ነበር፣ ተዳክመው ነበርና እያንዳንዱ ጨዋታ ምን ያክል አልፌ አድካሚ እንደሆነ የሚያሳይ ነውና ምናልባት በዚህ ወቅት ላይ ሪካርዶ ካላፊዮሪ ቢመለስ ትናንትና ፒየር ኤንካፔን ቀይሮ ማስወጣት ይቻል ነበረ። ትናንትና በተቀያሪ ወንበር ላይ ካላፊዮሪ አልነበርም። ጁሪን ቲምበር ቢኖር ያንን ተመሳሳይ ቦታ ላይ ተጫዋቾች እረፍት እንዲያደርጉ ማድረግ ይቻላል። ምናልባት እንደዚህ አይነት ድካሞች መቀጣይ ጨዋታ ላይ ጉዳት እንዳያመጡ የነ ጁሪን ቲምበር የነ ፒየር ኤንካፔ መመለስ የነ ሪካርዶ ካላፊዮሪ መኖር በጣም አስፈላጊ ነው ማለት ይቻላል። ከዛ ውጪ ግን አርሰናልን በጣም እያገለገለ ይገኛል። ሁሉ ነገሩን ትናንትና ሲሰጥ ነበር። ለሁሉም ለእናንተ የጨዋታው ኮከብ ማ ነበረ? ማርቲን ኦዴጋርድ፣ ዴክላን ራይስ፣ ዳቪድ ራያ ትናንትና 16ኛ ክሊንሺቱ ነበረ። ማርቲን ኦዴጋርድ ነው የጨዋታው ኮከብ ወይስ ደግሞ ኤቤሬቺ ነው? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከማርቲን ኦዴጋርድ ጋር በተያዘ የሚነሱ ጥያቄዎች አሉ። ብዙ ጊዜ ሀሳብ ይሰጥበታል። ተጫዋቹ ዘንድሮ በአቋም ደረጃ ቀደም ሳነሳላችሁ ነበር። በፕሪሚየር ሊግ ላይ 5 አሲስት 1 ግብ ነው ያስቆጠረው። ከዚህ በላይ ብዙ ይጠበቅበታል። ነገር ግን ትናንትና በሜዳ ላይ ያደረጋቸውን አንዳንድ ነገሮች ስንመለከት የተጫዋቹን አስፈላጊነት አርሰናል ዋንጫ መብላት ካለበት ማርቲን ኦዴጋርድ ከጉዳቱ አገግሞ አሁንም ሙሉ ለሙሉ ያለ ጉዳት በሙሉ ጤነኝነት ማገልገል አለበት የሚል እምነት አለኝ። እኔ ማርቲን ኦዴጋርድን በተመለከተ በሜዳ ላይ ትናንትና ጥሩ እየተንቀሳቀሰ ነበረ። እያንዳንዱን የቡድኑ እንቅስቃሴ ሲመራ ነበር። ለምሳሌ ሰከንድ አፍ ላይ ልብ ብላችሁ ከተመለከታችሁ ኖኒ ማዱኬ ስህተት ይሰራል። ስህተት ሲሰራ የአርሰናል ደጋፊዎች ያጉረመርማሉ በስቴዲየም። በጣም የተቃውሞ ጨዋታ አይደለም፣ ነገር ግን መጠነኛ ማጉረምረሞች ነበሩ። ወዲያው ወደ አርሰናል ደጋፊዎች ዞሮ ድጋፍ እንዲያደርጉ እንዲነሳሱ ነበረ ማርቲን ኦዴጋርድ ሲያደርግ የነበረ። ወዲያው የአርሰናል የኤምሬትስ ክራውድ ወዲያው ነበረ ሞመንቱን የቀየረው፣ በድጋፍ ነበረ ሁሉ ነገር የቀየረውና እንደዚህ አስተዋሽ ሁሉ ጊዜ ተጫዋቾቹንም ደጋፊዎችንም የሚያነቃቃ አይነት ተጫዋች ያስፈልጋልና ማርቲን ኦዴጋርድ በጥሩ ጤንነት ላይ ካለ አርሰናል በጣም ኢትስ ኤ ግሬት ቻንስ በጣም በጥሩ ድልነት ልንመለከተው እንችላለን። የውድድር ዓመቱን በጥሩ ብቃት ለማጠናቀቅ የሚሉት ነገሮች በደንብ መነሳት አለባቸው። ለሁሉም ጥሩ ነገሮች የተመለከትንበት ነው። ቡካዮ ሳካ በአርሰናል ቤት ከተጫወተ 73% የማሸነፍ ሬሾ አለው። 45% እሱ ከሌለ ካልተጫወተ ደግሞ ማሸነፍ ሬሾ በጣም ዝቅ የሚልበት ነው። ትናንትና አንዱን የተመለከትንበት ነው። ለሁሉም ጥሩ እንቅስቃሴ ባልነበረበት ጨዋታ ወይም ደግሞ አርሰናል በጣም ቶፕ ፐርፎርማንስ ላይ ባይኖርም አሸንፏል። ቀጣይ ጨዋታዎች ላይ ግን እንደዚህ አይነት ነገሮች ሊደጋገሙ አይችሉም። ስለዚህ አሁንም አርሰናል የጨዋታ ቁጥጥሩን ነገሮችን ማስተካከል አለበት። ቀጣይ ፉልሃምን የሚገጥመው ፉልሃም ደግሞ እያንዳንዱን አደጋ በኤምሬትስ ስቴዲየም መፍጠር የሚችል አይነት ቴክኒካሊ ብሬቨሪ ያለው ከዛ በተጨማሪ ወደፊት ሩጫዎችን የሚያበዙ ሲከላከሉ በጣም በጥሩ ኳሊቲ የሚከላከለውና አርሰናል ያንን ማድረግ አለበት። ከፉልሃም ጋር ዌስትሃም ለምሳሌ ቢመጣ ወደ አርሰናል ሜዳ ላይ
በሚያደርገው በለንደን ስቴዲየም በሚደረገው ጨዋታ ላይ አርሰናልን ፕረስ አድርጎ የሚጫወት ቡድን አይደለም። በርንሌይም ፕረስ አድርጎ ላይጫወት ይችላል። ኳሱን ለአርሰናል ለቀው በካውንተር ሊጫወቱ የሚችሉ አይነት ቡድኖች ሊሆኑ ይችላሉ። ፉልሃምም ተመሳሳይ ነገር ሊያደርግ ይችላል። ስለዚህ አርሰናል ለበርንሌይም ለፉልሃምም ለዌስትሃምም መዘጋጀት አለበት። እነዚህ በጣም አስፈላጊ ጨዋታዎች ናቸው። በተለይ የፉልሃም ጨዋታ ማንቸስተር ሲቲ ቀጣይን ጨዋታ ከማድረጉ በፊት የሚደረግ ነው። ስለዚህ አርሰናል የሚያሸንፍ ከሆነ በስነ ልቦና ደረጃ ጫና ይኖርበታል። ማንቸስተር ሲቲ ለማሸነፍ ግዴታ ውስጥ ገብቶ የሚያደርገው ጨዋታ ነውና ያንን በደንብ በቅርበት መከታተል ያስፈልጋል። ለአሰልጣኝ ሚኬል አርቴታ እንደዚህ በቀላሉ ሊተው የሚቻሉ ጉዳዮች አይደሉም። ለሁሉም እነዚህ አርሰናልን የተመለከቱ የትናንትናውን ጨዋታ በተመለከተ ያነሳናቸው ነጥቦች ናቸው። ትናንትና ግምት፣ ሀሳብ፣ አስተያየቶቻችሁ መጥተውልናል። የመጨረሻ ጉዳዮችን ዝውውሮችን አነሳለሁ። የነ ዩሊያን አልቫሬዝ የሞርጋን ሮጀርስ ጉዳዩንም ይነሳል። እነሱን በተመለከተ መለሳለሁ። ትናንትና ቶፊቅ ዮኬሬሽ ሰላም ቤተሰቦችን ያርሰናል 2-1 ኒውካስልን ያሸንፋል። መልካም እድል ለክለብ ያርሰናል የሚል መልእክቱ ልኮልናል። ከዛ በተጨማሪም አይዜ ክንፍ ላይ ቢጫወት ጥሩ ነው። ማርቲኔሊ ገብቶ እንግዲህ ብዙ አገልግሎት እየሰጠ አይደለም። ሀቨርስ ደግሞ በቪክተር ዮኬሬሽ ቢተካ ብሎ ነበር። ምክንያቱም ቪክተር ዮኬሬሽ ታታሪ ነው፣ የሚያገኛቸውን ኳሶችንም በመጨረስ ይታወቃል ብሎናል ቶፊቅ ዮኬሬሽ። ከልብ እናመሰግናለን ስለ ሀሳብ ስለ አስተያየት። ኪዳኔ አሁን አርሰናል ማስፈረም ያለበት ቨርሳታይል በተፈጥሯዊ ቦታቸው መጫወት የሚችሉ ተጫዋቾችን ነው እንጂ ቨርሳታይል በተለያዩ አማራጮች መጫወት የሚችሉ ተጫዋቾችን አይደለም። ነገር ግን ተከላካይ ከሆነ በተከላካይ ቦታ ላይ በጣም ሲኒየር በጣም ጥሩ የሚጫወቱ ተጫዋቾችን ነው የሚል ሀሳቡን ልኮልናል። 3-0 አርሰናል ያሸንፋል ብሎ ግምቱን ልኮልን ነበረ። አየነው ሙላለም መረጃዎቻችሁ በጣም ተመችቶኛል ብሏል። ከልብ እናመሰግናለን። አርሰናል የክርስቲያን ኮፋኒን ጉዳይ ከምን አደረሰው ብሎናል። የክርስቲያን ኮፋኒ ጉዳይ ገና ነው እና ባየር ሙኒክ በዝውውሩ ላይ ገብተውበታል። ነገር ግን አርሰናል አሁንም ተጫዋቹ ማስፈረም ካለበት የሳሙኤል ኤቶ በላይ ኳሊቲ ያለው ካሜሮናዊ ተጫዋች ብለው ብዙዎች ይገልጹታልና በጣም ጥሩ አቅም ያለው ተጫዋች ነው። አርሰናል ቢያስፈርመው በደንብ አርሰናልን ማሻሻል የሚችል በተለይ ከነ ቪክቶር ዮኬሬሽ ከሀቨርስ ጋር መፎካከር የሚችል ጋብሪኤል ጀሱስ የመልቀቁ ነገር በጣም ከሞላ ጎደል የሰፋ ነውና ሊነሳ ይገባል። የዓለም ዋንጫ በተቃረበ ቁጥር ደግሞ አርሰናል ቶሎ ተጫዋቾችን ማስፈረም አለበት። ስለዚህ ዓለም ዋንጫ ላይ ጥሩ ብቃት ካሳዩ ዋጋቸው ይጨምራል የሚልም ሀሳቡን አንስቶልናል። ከልብ እናመሰግናለን። ሙሉ ቀን ምንም አይነት ጥያቄ የለውም። ቲምበርና ሳካ ከተመለሱ በኤታዱ ጨዋታ ላይ ከተመለከትነው ስብስብ እነሱ ናቸው መካተት ያለባቸው ብሏል። ትናንትና ቡካዮ ሳካ ተቀይሮ ነው የገባው። ጥንቃቄን መርጦ ይመስላል አሰልጣኝ ሚኬል አርቴታ። ከዛ በተጨማሪም ከቲምበር ጋር በተያዘ እንዲሁም ሪካርዶ ካላፊዮሪ በስብስብ ውስጥ እንዳልነበሩ ተመልክተናል። ፓማባይም ስለ ጻፍክልን መልእክት ስለ ሀሳብ ስለ አስተያየቶች ከልብ እናመሰግናለን። አርሰናልን የተመለከቱ ዝውውሮችን በመጨረሻ ላንሳላችሁ። አንደኛው የዩሊያን አልቫሬዝ ጉዳይ በባርሰሎና ከተማ በካታሎኒያ ግዛት ቤት እየፈለገ ነው የሚሉ የስፔን ብዙሃን መገናኛዎች ዘገባን በተመለከተ ወኪሉ ፈርናንዶ ሂዳልጎ የሰጠው አስተያየት አለ። ውሸት ነው፣ ፍጹም ውሸት ነው፣ 1000% የተሳሳተ መረጃ ነው የሚል ፈርናንዶ ሂዳልጎ አንስቷል። ቤተሰቦቹ በዛ የሉም። ቤተሰቦቹም እሱም ወደ ባርሰሎና ከተማ ቤት ሊፈልጉ አልሄዱም። እሱ ባርሰሎና ከአትሌቲኮ ማድሪድ በቻምፒየንስ ሊግ ፈርስት ሌግ ላይ ባደረጉ ጨዋታ እሱም የሚገርም አይነት ቅጣት ምት ባስቆጠረበት ጨዋታ ላይ ለመጫወት ወደ ባርሰሎና አቅንቷል። በንጋታው ወደ ማድሪድ ከተማ ተመልሷል። ከዛ ውጪ ቤት አልፈለገም፣ ምንም አይነት ነገሮች የሉም የሚል ሁሉም ነገር ሐሰት ነው የሚል ነገር አንስቷል። አርሰናል ጥሩ ዜና ይመስላል። ወደ ባርሰሎና ባይድ እድሎች ያሉት ወይ ባርሰሎና ነው ወይ አርሰናል ነው የበለጠ ሰፊ እድል ያለውና ቼልሲም ፓሪስ ሰን ጀርመንም ይፈልጉታል። ነገር ግን በጣም በአንገብጋቢ ደረጃ አርሰናል የሚፈልገው አይነት ተጫዋች በመሆኑ ወደ ባርሰሎና ካልሄደ የአርሰናልን የመቀላቀል እድሉ ይሰፋልና ከሰሞኑ አንድ አስተያየት ሲሰጥ ነበረ። በሜትሮፖሊታኑ ብትቆይ ደስተኛ ነው ወይ ተብሎ ቆያለ ወይ ደስተኛ ነው ወይ ተብሎ ተጠይቆ ነበር። መቆየት አለመቆየቴን ማን ያውቃል? ምናልባት ቆያለሁ፣ ምናልባትም አልቆይም። ነገር ግን ጥያቄው ደስተኛ ነው ወይ ከሆነ አሁ በጣም ደስተኛ ነኝ። በአትሌቲኮ ማድሪድ አሁን ትኩረቴ እያሰብኩ ያለሁት ቀን በቀን ያሉ የጨዋታ ሂደቶችን እንዴት ራሴ ማሻሻል እችላለሁ በሚሉ ጉዳዮች ላይ ነው የሚል አስተያየቱን ሰጥቷል። የቫዚሌ ኮስቶቭን በተመለከተ አዳዲስ ዘገባዎች ይወጡ ይገኛሉ። ሰርቢያዊ ቲኔጀር ሰንሴሽናል የሚባል የሚገርም አይነት ብቃት ያለው ተጫዋች ነው። ባርሰሎናና አርሰናል እየተፋለሙበት ይገኛል። 17 ዓመቱ ላይ ይገኛል ቫዚሌ ኮስቶቭ በ10 ቁጥር ቦታ ላይ ዘንድሮ ለምሳሌ 21 ያክል የግብ ተሳትፎዎች አሉት። የሚገርም አይነት ለሱ ዕድሜ በጣም ብዙ የሚባሉ ግቦች ናቸው። ለምሳሌ ከአርሊ ፌብሩዋሪ እስከ መጋቢት አጋማሽ ድረስ በነበሩ ጨዋታዎች ላይ በጣም የሚገርም አይነት እንቅስቃሴ 6 ግቦችን አስቆጥሯል። ከዛ በኋላ 2 ለግብ የሆኑ ኳሶችን አሲስት አድርጓል። 10 ቁጥር ቦታ ላይ ዘንድሮ 21 የግብ ተሳትፎ በዚህ ዕድሜው ላይ በጣም የሚገርም አይነት ነውና ከሰሞኑ ደግሞ
የሰማነው ወጣቱ ተጫዋች የኒኮላ ትሮሶልዲ ጉዳይ። ኒኮላ ትሮሶልዲ ለጀርመን ከ21 ዓመት በታች ብሔራዊ ቡድን እየተጫወተ የሚገኝ ተጫዋች ነውና አርሰናል እሱን ተጫዋች ለምንድን ነው እየፈለገ ያለው የሚለውን ጉዳይ ከብቃቱ በተጨማሪ የአርሰናል የመጀመሪያ ምርጫ ሚኬል አርቴታም የሚፈልገው ተጫዋች ፍራንቸስኮ ፒዮ ስፔሲቶ ነበረ። ፍራንቸስኮ ፒዮ ስፔሲቶ በሚገርም አቅም ላይ ያለ በተለይ ፊዚካሊቲው ፍጥነቱ ለአርሰናል ጨዋታ የሚሆን አይነት ተጫዋች ነው ተብሎ ይታሰባል። በኢንተርና የአርሰናል የቻምፒየንስ ሊግ ጨዋታ ላይ እንዴት የአርሰናል ተከላካዮች ሲያስጨንቅ እንደነበር በዛ ጨዋታ ላይ ሚኬል አርቴታ ጋብሪኤል ማጋሌሽን ተቀያሪ ወንበር ላይ አድርጎት እንደነበር እናስታውሳለን። ከዛ በኋላ ቀይሮ አስገብቶት ፊዚካሊ ከፍራንቸስኮ ፒዮ ስፔሲቶ ጋር እንዲመጣጠን ነበረ የፈለገው። ያንን አድርጓል ሚኬል አርቴታ። ታክቲካል ለውጦችን ወዲያው አድርጎ ነበረና ኒኮላ ትሮሶልዲ ዝውውር ውስጥ የገባው ኢንተር የተጫዋቹን ውል ማራዘሙን ተከትሎ በዚህ ተጫዋች ዙሪያ የሚነሱ ስሞች በዛ ደረጃ እየተጠቀሱ ስላሉ ነው። የሞርጋን ጊብስ ዋይት ዝውውርም አሁንም የሞርጋን ሮጀርስ ስምም በስፋት እየተነሳ ይገኛል። ሞርጋን ሮጀርስ የ23 ዓመቱ እንግሊዛዊ ተጫዋች ዘንድሮ ትንሽ ቀዝቀዝ ብሏል ሰከንድ ሲዝን ላይ። ነገር ግን አሁንም በጣም በብዙ ክለቦች የሚፈለግ 80 ሚሊዮን ፓውንድ በላይ ሊወጣበት የሚችል ማንቸስተር ዩናይትድ፣ ቸልሲ፣ በተለይ ቸልሲ፣ ፓሪስ ሰን ዠርማን አርሰናል የተጫዋቹ በጣም በቅርብ የሚከታተሉት ተጫዋቹን የበለጠ ድሎች ያሏቸው ክለቦች ናቸው በሚል ብዙ ዘገባዎች እየወጡ ይገኛሉ። አርሰናል ይህንን ዝውውር ማጠናቀቅ የሚችል ከሆነ በጣም ጥሩ እንቅስቃሴ ይሆንለታል ተብሎ መናገር ይቻላል። ሁሉም እነዚህን ጉዳዮች በስፋት አነሳን። ለአብረውነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገም አዳዲስ አርሰናልን የተመለከቱ ጉዳዮችን ብቻ ይዘን እንመለሳለን። የእናንተን ሀሳብ፣ አስተያየት፣ ድጋፍ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታሳዩን እንፈልጋለን። የእናንተን ተሳትፎ እንፈልጋለን። የእኛ ቻናል ብቻ አይደለም። የዛሬን ግን እዚህ ላይ እናጠናቅቃለን። ነገ በአዳዲስ ጉዳዮች ከቻምፒየንስ ሊግ ጨዋታ በፊት ምን የጉዳት ዜናዎች አሉ፣ እነማን ይመለሳሉ የሚለው አዳዲስ መረጃዎችን ይዘን በዝውውር ዜናዎችም እንመለሳለን። ጤና ይስጥልን።